አልሄዳት ዛሬ ወይኔ አልሄዳትም አልሄድም ነው ምልህ እኮ ነግሬ ያለው ዛሬ አንተ ሰው እንዳልመርግብህ ዛሬ ቆይ እኔ ጋባለሁ ቆይ እንግባ ቆይ ገብተናውጣ የቀቱን ቀንዳሙን ማዘብ ምንም ያለነጥም ዛሬ መጋረጃ ተገልጿል ወይ ደምልህ ዛሬ ይኸውልህ አንድ ነገር ልንገሩት አሁን ይወጣሉ ያዟቸው ይውጣና አይፈጓባይ ወይ ነው ምልህ ዛሬ ቀን የሰፈሩ ሰው ጉዶትን መጥቼልዎታል ምንም ያመጡት ነገር የለም ንውጡ ቆይ እኔ ጋባለሁ ቆይ እንግባ ቆይ ገብተናውጣ የቀቱን ቀንዳሙን ማዘብ ምንም ያለነጥም ዛሬ ምንም ያመጡ አስወጭልኝ እንዳልመርግብህ ነው ምልህ ሰው ሰብስቤ ነው የመጣው ታያቸው ለፈለጉትን ያው ችግር የለም ታዋቸው ምንም ይኸውልህ ዛሬ እዚህ ጉርጓድ የሚመስል ቤት ውስጥ ቀረጻው ቤቱ ነው እዚህ ቤት ውስጥ ተደብቀው ነበር እስከ ዛሬ ሰውን ሲያጨረብሩ የነበረው መጋረጃው ተገልጿል ወይ ደምልህ ዛሬ ይኸውልህ አንድ ነገር ልንገሩት እኔ እውነትን ሳላወጣ ምንም መጡት ነገር የለም ሰው ሰብስቤ የመጣውትኝ እውነቱን ለማውጣት ነው የትም መሄድ ነገር የለም አንጠልጥለን ሰፈር ውስጥ ነው ማዋረዱት እያታለሉ እያጭበረበሩ ማታላለለው ዶናር በላል ትለይ ነው እንዲ ፊቴን አበላሽተዋል የጆትን ያገኛሉ የጅን ቀብ የግረን ታገኛለህ ምንም የሚያመልጡት ነገር የለም ችግር የለውም አሁን ወንድሜና ወጣባክ የሰፈሩ ሰውላ ጉዶት ቆይ ማዘር ምን በመጋረጃ ተደብቆ ማንነቱ የማይታወቅ ለህዝብ የሚያስፈራ የሰው ጠንቅ የሆነ ሰውዬ ነው እኔ አንተ ወንድም አይመስልኝም በምንም እኮ አትገናኙ ካንተ ጋር በምንድን ነው የሚገናኙ አሪዮስ የሰይጣን ሾፌር ነው ሰይጣን እንዴ ከዚህ ቤት አልወጣም ቆይ እናቴ ልንገርሽ አልወጣም አንድ ነገር ልንገርሽ እናንተ ጤናላችሁም እንዴ ባኩቱልኝ አይደለም እኔ አልፈልግም ማለት ነው አልፈልግም ለኔ ስትይ አረ በህግ አምላክ እናቴ ለኔ ስትይ ባክሽ እስቲ ለኔ ስትይ እስቲ ቁጭ በይ እናቴ ባክሽ ቁጭ በሉ አቶ ፈይሳ ቁጭ በሉ እናቴ ትንሽ ደንግጣ ነው ባክዎት ቁጭ በሉ ሰውየው ደግሞ እውነትን የሚሸስ ክፉ ሰው ነው በጣም ክፉ ሰው በመጋረጃ ተደብቆ ማንነቱ የማይታወቅ ለህዝብ የሚያስፈራ የሰው ጠንቅ የሆነ ሰውዬ ነው ይሄን ጠንቅ ደግሞ ያንቺ ልጅ በመንቀሉ ትደሰች እንጂ ሊከፋሽ አይገባም ቅርበታችሁ ምንድነው እሱ ወንድሙ ነው ለሱ ለዚህ ለክፉ ሰው የተጓይ ወንድም አባዬ ካንተ እኮ የተፈጠረ አይመስልም ያንተ ወንድም ራሱ አይመስልም እኮ ያኩ ከሰው የተፈጠረም አይመስልም አረመኔ ጨካኝ ክፉ ሰው ነው እኔ ያንተ ወንድም ራሱ አይመስልኝም አንዳንዴ ሳስበው ወንድሜ ስትል እኔ ያንተ ወንድም አይመስልኝም በምንም እኮ አትገናኙ ካንተ ጋር በምንድን ነው የሚገናኙ አሪዮስ የሰይጣን ሾፌር ነው ሰይጣን እንዴ የሰው ህይወት የሚያበላሽ ልጆቹን የማያምን ሰውዬ ከሰው ጋር የማይኖር ይሄ ሰይጣን እኮ ነው እኔ ካንተ መፈጠሩ ያንተ ወንድም ሆኖ ራሱ በጣም ነው ማዝነው አንደኛ ከህመም የሚልቅ የሚያመኝ የሰውየው ችግር ነበር ትልቁ ህመም እንደውም እሱ የሰራብኝ በደል በቃ እንዲ ተደብቆ በቃ እሱ እንደፈለገው እየኖረን እንዲ ተቸግሬ ብዬ ራሱ እሱ ትልቅ ህመም ሆኖብኝ ነበር ያው በህክምናም ደረጃ እግዚአብሔር ይመስገን እድሜ ለናንተ ብዙ እንትን ብላችሁልኛል ብዙ ለፍታችሁልኛል ሰቦ በጣም መልካም ሰው ነው ጥሩ ሰው ነው እንደዚህ ሆነ እንኳን አልተኛም ቤት በቃ የራሳቸው ጉዳይ እኮ ማለት ይችላል አልፈልግም በቃ እኔ እንደሆኑ ይሁኑ ማለት ይችላል በእኛ ጦዝ ነው እንደዚህ ሊሆን ይችላል ግን እንደዚህም ሆኖ ከኛ ጋር ነው ያለው እውነት እግዚአብሔር በቃ እግዚአብሔር ይስጠው መልካም ሰው ቢኖር በእውነት አዎ በጣም መልካም ሰው በእውነት መልካም ሰው ነው እግዚአብሔር ደግሞ ይጠብቀው ከዚህ ቤት አልወጣም ቆይ እናቴ ልንገርሽ አልወጣም አንድ ነገር ልንገርሽ እናንተ ጤናላችሁም እንዴ አሁን የመጣ የደረሰበት ችግር አይደርስበትም ድጋሚ ፈልጉና ያዙት እኔ ማቆ ታሪክ የለም እናቴ ረጋ ብለን ነው እሱን ይዘን እኮ ነው እኛም ረጋ በይ አይሄድም አልዳነም አንተ አልዳንክም ከዚህ ቤት አልዳንኩም ተረጋግተን ነው ነግሬያለሁ እናቴ ብለህ እንዳጠረኝ አትወጣም ምን ውስጥ ገባው እናቴ ተረጋጊ አይዞሽ የዛን ጊዜ ውጤት ስታገኝ ደስ ይልሻል የልጅሽን ውጤት ስታይ ደስ እንደምልሽና እድል እንደምትይ እና ስለዚህ አትጨነቂ እናንተ ሊቀላችሁ እኔ እዚህ አዘቅቱ ትከትኛላችሁ አንድ ነገር ቢሆን እኮ የሚጎዳው አንድ ቀን ሁላችንም ነው የምንጎዳው አሁን ባለው ነገር ሁሉም ሰው ነው የሚጎዳው ብዙ ሰው ይጎዳል ተመስገን ባይኖር ማለት ነው በቃ ውጡልኝ እባክሽ እናቴ ተረጋጊ እባክዎት ችግር የለም እኔ አወራታለሁ እናቴ ቆይ ማዘር ምን ከሱ ጋር ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ እንግዲህ ሚኪ ነኝ ዛሬ በትርታ ሚዲያ ቻናል ነው የምገኘው
እንግዲህ በተሙ ላይ የተፈጠረው አስደንጋጭ ነገር እንግዲህ ሁላችንም ያየነው ነገር ነው በጣም የሚያሳዝን ነገር ነው ያው ምን ማድረግ አልቻልንም እንግዲህ እንዲያገግም ከማድረግ ውጪ በሰዓቱ እኔም እንግዲህ ያለበት እጂ ጠይቄው ነበር ኢንተርቪው ማድረግ ነበር እንግዲህ ኢንተርቪው ባንዳንድ ነገሮች ምክንያት ሊለቀቅ አልቻለም ያው እንግዲህ ምናልባት ተሙ ባልደረባይም ወንድሜም ስለሆነ ችላ ያልኩት ዝም ያልኩት እንዳይመስላችሁ ውድ ተመልካቾቻችን እኔም እንግዲህ ባለፈው ብያችሁ ነበር ትንሽ ማጋጥሞኝ ነበር ገና ከዛ መምም ብርድም ጉንፋን ቢጤም ስለነበር ከበድም ያለ ከዛ መምም ገና ማገገሜ ነው እንግዲህ አሁን የምንገኘው ከአዲስ አበባ ወደ 300 ምናምን ኪሎሜትሮችን ተጉዘን እንግዲህ ከአንድ ስፍራ ነው እንግዲህ ያንን ስፍራ ያንን አካባቢ መናገር አንፈልግም አግባብም ነው ብዬ አላስብም እንግዲህ ያናረመኔ ጠንቋይ እንግዲህ ይገኝበታል ወደ ተባለበት ቦታ የመጨረሻ ቦታ እንግዲህ ተጠቆመናል ወደዛ ቦታ ሄደን ምንድነው የምናደርገው በቁጥጥር ስር ነው የምናውለው ምንም ምህረት የምናደርገው ነገር የለም ማስጠንቀቂያ አይደለም ቀጥታ በቁጥጥር ስር ነው እሱን የምናውለው ውድ ተመልካቾቻችን እንግዲህ ያው የዩቲዩብ ኮሚኒቲ ጋይድላይንስ ስለማይፈቅድ ነው እንጂ ተሙ ያን ያህል ፊቱ ላይ ማለት ያን ያህል ስላችሁ ጉዳት መድረስ ጉዳት ደርሷል ግን እንዲህ ሲጠቀለል እንደምታስቡት ይሄ ቆዳው የተገፈፈ ወይም ይሄ ቁስል ነገር ሳይሆን ምንድነው ሞቋ ሲደፋብን ውሃ ይይዛል አይደል ሰውነታችን እንደዛና አሁን መለስ ይያለለ ነው ወይም ደግሞ ቀይ ሰው ልክ ፀሐይ ላይ ሲውል ፊቱ እንዲ እንደሚበለሻሸው እንደዛ አይነት ነገር ነውና ምናልባት ከ3 ከ4 ቀን በኋላ ወይም 2 ቀን 3 ቀን በስትክክል ሙሉ ለሙሉ ፊቱ ወደ ነበረበት ይመለሳል እንግዲህ ውድ ተመልካቾቻችን በሐሳብም በጸሎትም ላገዛችሁን ከልብ እናመሰግናለን አብዛኞቻችሁ ኮሜንት ላይ ስሜታዊ ሆናችሁ የተጨነቃችሁ ያለቀሳችሁ ያዘናችሁ አላችሁ ለእናንተ ትልቅ ምስጋና አለን አሁንም ቢሆን የእናንተ ጸሎት የእናንተ ሐሳብ የእናንተ እገዛ ነው እዚህ ያደረሰን እንግዲህ አሁን እሱ ሰላም ነው ማለት ያው ባይኖር ደስ ይለን ነበር እንግዲህ አደጋ ላይ ሆኖ እዚህ ጉዳይ ላይ እጁን ባያስገባ ግን ግዴታ ነው እኔ ብቻዬን እንትን መለው ነገር አይደለም ማለት ከሰውየው ጋር ያልተዋወቅም ሰውየውን አላውቀውም ስለ ኬዙ ባቅራሱ እኔ ብቻዬን ልሰራው የምችለው ስራ ስላልሆነ ነው ሲቀጥልም እሱም እንግዲህ እዚህ ነገር ላይ መገኘት አለብኝ ብሎ ስላሰበ ነው እንግዲህ ከናቱ ጋር ተጣልተን ብዙ ነገር ማለት እናቱም አልፈቀዱም እንግዲህ በዚህ ሁኔታው ነው ያንን ጠንቋይ በቁጥጥር ስር ማዋል ከባድ ነው ቢሆንም ግን ይሄ ነገር እንዳይስፋፋ ስር እንዳይሰድ ቶሎ መፍትሄ መሰጠት አለበት ወይም ደግሞ እኛ ጠንቋይ የተባሉ ግለሰብ እንግዲህ ቶሎ ዋጋቸውን የእጃቸውን ማግኘት አለባቸው ብለን ስላሰብን ነው እንግዲህ በጧት ነው የወጣ ነው በጧት ማለት በሌሊት ማለት ይቻላል በቃ 11 ሰዓት አካባቢ አሁን ራሱ እዛው አካባቢ ደርሰናል ግን አየሩ ቀስቃዛማ ነው ምናልባት ክረምት ላይ ስለሆነ ይሆናል እንግዲህ አንዳንድ ሁኔታዎችን ላናሳያችሁ እንችላለን ምናልባት ትንሽ የመደናገጥም የመፍራትም ነገር አለ አንዳንድ ቦታዎች ላይ ለመቅረጽ ልንቸገሩላ እንችላለን ውድ ተመልካቾቻችን እኛ ግን በቻልነው አቅም ያሉትን ፕሮሰሶች ያሉትን ሂደቶች ጠንቋዩን በቁጥጥር ስር ስናውል ያለውን ሂደት ለማሳየት እንሞክራለን ትንሽ እንግዲህ ይሄኛው ካሜራማን ህመም ላይ ነው በተቻለኛ አቅም እኔ ገባውጣ እኔም ለመቅረጽ እንትን ሞክራለሁ ብቻ እንሮሮጣለን እናንተ በጸሎት አግዙን ውድ ተመልካቾች ተሙ የምትለው ነገር ካለ ውድ ቤተሰቦች አዲስ አበባን ጥለን 320 ኪሎ ሜትር ተጉዘናል ከጎን አቶ ፈይሳም አሉ እርሶ ብቻ መልእክት ይበሉ ዝናብ እየመጣም ስለሆነ ወደ ጉዳዩ እንድንገባ ያሉት መልእክት ያስተላልፉ እንግዲህ አሁን ቶሎ ብለን ሰውየውን ለማግኘት ወደምንፈልገው ቦታ ላይ ደርሰን ማንኛውም ነገር ማጠናቀቅ አለብን ውድ ቤተሰቦች ከአዲስ አበባ ድረስ ከሚኪ ጋር ወርተን ሌሎችም ሰዎች ጨምረናል ከኋላ ዛሬ ሙሉ ክሩን ይዘን የመጣነው የህግ አካላትንም ጨምረናል ይሄን ሰውዬ በቁጥጥር ስር ለማዋል ዛሬ ቅዳሜና እሁድ እዚህ አካባቢ ሰዎችንም ያናግራል አምልኮቱንም ያረጋል ስለተባለ ባለፈው በተገኘንበት ቤት ዛሬም መተናል ቀጥታ ወደዛው ገብተን ከቻለን ከመጀመሪያው ጀምረን ፕሮሰስ እናሳይቻለን ካልሆነ በቁጥጥር ስናውለው ምናሳያችሁ ነው የሚሆነው ቀጥታ ወደ ውስጥ እንገባለን
ይሄ ሁላ ጊዜ ጠብቀናል ማለት ከናቴ ጋር ብዙ ጸቡስ ገብቼ ነው ወደዚህ የመጣሁት እንደ ቀልድ አይደለም የመጣሁት ከናቴ ጋር ማይሆን ሰጣ ገባ ውስጥ ነኝ ግን አንድ ፍሬ አፍርቼ መመለስ ፈልጋለሁና ቀጥታ ወደ ውስጥ እንገባለን ወደዛው እንሂድ አትፈይሳ ግቡ መተዋል አንቺ ደግሞ ምን እየሰራሽ ምን ያረጉ ነው አንቺ ማትረም ውጡ ምን አይነት ይወሉት መጥቼልዎታል ምንም ያመጡት ነገር የለም ነው ይውጡ ዘርበይ እኔ ጋባለሁ ቆይ እንግባ ገብተን አውጣው የቀቱሩን ቀንዳሙን ማዘብ ምንም ያመጡም ዛሬ ምንም ያመጡ አስወጭልኝ እንዳልመርግብህ ነው ሰው ሰብስቤ ነው የመጣው ታያቸው ለፈለጉትን ያው ችግር የለም ታዋቸው ምንም ያዝ እጅ ከፍንጅ ነው የተያዙት ምንም ያመጡት ነገር የለም ታያቸው ልቀቂያቸው እባክህ እኔን ያወራቸው እባክህ ይኸውልህ ፊቴ እንዴት እንዳረጋይ ዘርበይ አንቺ ችግር የለው ዘርበይ ጎትተኛል እባክህ ተጋለጥክ በቃ ይኸውልህ ፊቴን እንደዚህ እንዳረጉኝ ምንም አሁን ምስህን አግኝተሃል ይኸውልህ ምንም አጋንንት ሆናን አይደለም ወይ አሲር ነው የደፉት ወይ ነገር ነው ያረጉት ሌላ ታዋቸው እኔ ላወራቸው እባክህ ታዋቸው ይኸውልህ አንድ ነገር ልንገርህ አዲስ አበባ ድረስ ዛሬ ቅዳሜና እሁድ ለፍርድ እንደሚቀመጡ ስለማቅ ነው በ14 በ15 ብለውኝ የመጣው ምስ እንዳታገኛት አሁንም ምንም ያመጡት ነገር በርሶ ነገር አላመልክም አጭሎ ይጣል በርሶ ነገር አላመልክም ችግር የለም ናቀረጻቸው ይልቅ ቡና ያልጠጣበት ነው ምልህ ናቀረጻቸው ነገርኩህ ናቀረጻቸው ይኸውልህ ዛሬ እዚህ ጉርጓድ የሚመስል ቤት ውስጥ ቀረጻው ቤቱ ነው እዚህ ቤት ውስጥ ተደብቀው ነበር እስከ ዛሬ ሰውን ሲያጨረብሩ የነበረው መጋረጃው ተገልጿል ወይ ደምልክ ዛሬ ይኸውልህ አንድ ነገር ልንገሩት እኔ እውነቱን ሳላወጣ ምንም መጡት ነገር የለም ሰው ሰብስቤ የመጣሁትኝ እውነቱን ለማውጣት ነው የትም መሄድ ነገር የለም አንጠልጥለን ሰፈር ውስጥ ነው ማዋረዱት እስከ ዛሬ እዚህ ስጋባ ራሱ የሆነ ሴትዮ ነበሩ አይደል አጎንበሳው እንዲህ ሀዲያስ እያታለሉ እያጭበረበሩ ማታላለለው ዶናር በላል ትለይ ነው ይኸውልህ እንዲህ ፊቴን አበላሽተዋል የእጆትን ያገኛሉ የእጅን ቀፍ የግርህን ታገኛለህ ምንም የሚያመልጡት ነገር የለም ችግር የለውም አሁን ወንድሜ ናውጣ እባክህ የሰፈሩ ሰውላ ጉዶትን ይሰማ አፈሽ ሙሪያፍ የሰፈር ሰውላ ቪዲዮን እያሳየው ጉዶትን ነው ማሳይ እዚህ ቤት ተደብቀው ምንም ነገር የለም ኩታንኩት ቤት ነው እዚህ ቤት ውስጥ ሆኖ ነበር ሲያታሉ የነበረው የሰረኩ መሰለህ ሌባኖት አታላይኖት ምን ሰራይ እጅ ከፈጅ የእጆትን ደግሞ ያገኛል የግርን ታገኛለህ ገና አንተም ደግሞ ምንም በርሶ ነገር አላምንም እኔ ፈጣሪ ያለኝ ምንም ማምነው ነገር የለም ኑጡ በቃ ኑጡ ምንም ቢመጣ ኑጡ ዛሬ ምንም አፈሽ ወል ኑጡ እባክዎትን ኑጡ በሰላማዊ መንገድ ይውጡ አይኔ ይውጣና ወይ ነብል እባክዎትን አጭሎ ይጣልህ ማንም ዛሬ ይሉት ሰፈር ውስጥ ይጆት ነው ማዋረዱት ምንም መብቴ ነው መንግስት ይገድፈኛል መንግስት እስቲ ወጣን ጠይቅ ኑ እንሂድ ኑ አሻፈረኝ አሁን ይወጣሉ ያዟቸው ይውጣና አይሸጓባይ ወይ ነው ምን ዛሬ ቀን የሰፈሩ ሰው ጉዶትን ይወጣ ጉዶትን ይወጣ ሁሌም እናንተ እንደምትሉት ነው ምን ሆነ ውሃ ነገር አለ ሰሙ ተነሳብኝ ወይኔ ውሃ ነገር ውሃ ነገር ፈልግልኝ በእናት ምን ሆነ በእናት አይ መድኃኒት አለ ውሃ አምጣልኝ ወንድምሽ እንዴት ነህ ሰላም ነው እንኳን ደህና ቆየ ዛሬ ተሽሏል ዛሬ ሻል ብያለሁ እንዴት ነህ ሆስፒታል መጥቼ እንትን እንዳልኩት አለ ቀለል ብሏል ጎሏል አሪፍ ላይ ነው እንኳን እግዚአብሔር ተረፈ አረፈ እሺ አመሰግናለሁ ወደ ቢሮ የጠራኝ ምን ጉዳይ እንዳለ በጉጉት ነው እንግዲህ አረፍ ብለን ብዙ ምን ጫወተው ነገር አለ እባክህ አረፍ ይያልክ ሌላኛው ስራዎች ተሰርቷል ከኔ ብቻ አይደለም ባንተ ኦዲየንስ የተነሳ ብዙ ስራዎች አሉ እነሱ ለኦዲየንስ ለመናገር እንግዲህ በሰላም ተገናኝተናል ወንድምሽ ጋር አብረን ቆይታ እናደርጋለን ወደሱ ነው ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ ዛሬ ከወንድም እሸቴ ጋር ተመልሰን ተገናኝተናል ውድ ቤተሰቦች ወንድም እሸቴ በደረሰብኝ አደጋ ከጎኔ ከነበሩ ሰዎች ሆስፒታል መጥተው ከጠየቁኝ ሰዎች መሃል አንዱ ነውና ዛሬ ወደ ቢሮ ተገኝተናል አንዳንድ ወረቀትም ስለሚቀር ይመስለኛል ዛሬ ወደዚህ ቢሮ ተገኝተናል እኔም እንዲሁ ለማመስገን ካሜራ ሚዛን አስላለኝ ካሜራ ይዤ መጥቻለሁ ወንድም እሸቴ ያው እንግዲህ ሆስፒታል በነበርኩ ሰዓትም
መተጠይቀኛል በጣም ከልብ ነው ማመሰግነው አልጠበቅኩም ያው በስራ ነው የተገናኘነው እንጂ እንደዚህ አይነት ነገር አንዳንድ አጣብቅም ላይመሮም ይከብዳል በደረሰብኝ ጉዳትም ስለጠየቀኝ በጣም አመሰግናለሁ ውድ ቤተሰቦች ያው ወንጀለኛውም በቁጥጥር ስር ውሏል የሱን ኬዝ ደግሞ በቅርቡ ተከታትዬ ማሳውቃችሁ ነው የሚሆነው የሰውየውን ኬዝ ተከታትዬ ያሳውቃችኋለሁ ወንድምሽን ግን እንዴት ነህ ሰላም ነህ ማለት ፈልጋለሁ እስቲ ልጀምር ካንተ እሺ ተሙ እንግዲህ ያው በእናንተ በኦዲየንሳችሁ ስም በአካል ቀርቢ እንኳንም በእናንተ ስም ማለት ነው ያው ሆስፒታል ሄጄ ጠይቄዋለሁ ደግሞ መራመድ መንቀሳቀስ ችሎ እዚህ ነው ጋር ስለመጣ ከልቢ ጥሪና ክብረ ስለመጣ ከልቢ አመሰግናለሁ ለውጥ አለው ከበፊቱም ጥሩ ነው ያው ጥያቄ የለውም ያው እንግዲህ ቅድም እንደገለጸላችሁ ያው የኔ ምንም ጥያቄ የለውም ብዙዎቻችሁ ታቁኛላችሁ ለምናልባት ለማታቁኝ እሸቴ ይባላልው የሪል ስቴት አማካሪ የሪል ስቴት ሽያጭ አማካሪ ነኝ ያው ብዙዎቻችሁ የምትሉት ነገር አለ የምታውቁት ነገር አለ እነተሙ እነሚኪ እንዲሁም ሌሎች ህይወታቸውን ለአደጋ አጋልጠው ራሳቸውን አሳልፈው እየሰሩ ያሉት ብዙዎቻችሁ እየደወላችሁ ቴክስት እያደረጋችሁ እነተሙን ተጠንቀቁ በላቸው ምናምን የምትሉኝ ሰዎች አሉ ይሄው ምንም ጥያቄ የለውም ግን እነሱ እግዚአብሔር ይጠብቃቸዋል እናንተ በያላችሁበት እየጸለያላችሁ እንግዲህ ተሙ ያው መጨረሻ ላይ ያው ዛሬ የደረሰበት አደጋ በጣም ሁላችንም አስፈርቶን ነበር እግዚአብሔር ጠብቆት እግዚአብሔር ምሕረት አውርዶለት ይሄው በአካል መንቀሳቀስ ጀምሮ እንደምታውቁት እንግዲህ ወደ ስራው ገብቷል ማለት ነው እና ተሙ በኦዲየንሶች ስም እግዚአብሔር እንኳን አተረፈ እልሃለሁ ታርፌ ተመልሻለሁ ወደ ቤተሰቦች ብዙ ሰው ተጨንቆ ነበር ሁላችሁም ከጎኔ ነበራችሁ በጣም ነው ማመሰግነው ወንድምሽም ከጠበቅኩት በላይ ነው እዛው ሆስፒታል ድረስ መጥተህ ከመጠየቅ ነው እንዴት እንደሰማኔ ማስገርሙኛል ሁሉም ተሰባስቦ ሲጠይቀኝ ነበር ከጎኔ ያለው ሰው ነው ያዩት ማህበራዊ ሚዲያ ላይ ላዘናችሁ ምን ላላችሁ ይሄው ተመልሻለሁ ቀጥታ ወደ ስራ ተመልሼ ዋጋ መክፈል ያለበትን ሰው ዋጋ አስከፍየን የተመለስኩት እንደቀልድ አይደለም የተመለስነው እንደምሽም ከጎኔ ስለነበርክ ለማመስገንም ነው የመጣሁት በቢሮ ተገኝቻለሁ ካንተ ጋር ቆይታ ለማድረግ እንዲሁም ምስጋና ለማድረግ እንዲሁም ማዋራ ማማከር ጉዳይ ላይ ስላልከኝ ነው ካሜራ መብራት አለበት ስላል ካሜራ አብርተን ሌላ ጊዜ ነበር ካሜራ ካልበራ ምለው ኬስ ሰራ ባሁኑ ደግሞ አንተ ካሜራ ይዛናና ካሜራው ይብራ ብለሃል እንዲጨውት ለማድረግ ካፌ ነበር ያሰብኩት በቢሮ ተገናኝተናል የገጠመ ነገር ካለ እንደዚህ ማውራት መጫወት እንችላለን እሺ ተሙ በድጋሚ ጥሪና ክብረ ስለመጣ አመሰግናለሁ ያው በአካል ነበር ሄጄ ማውራት ያለብኝ ግን ደግሞ ያው ለኔ ፕሮፌሽናል ሲባል ጥሪና ክብረ ስለመጣ አመሰግናለሁ እንግዲህ ዛሬ ተሙን ስለ ሶስት ነገር ነው የፈለኩት አንደኛ ያው እናንተም እንደዚህ ያለው ነገር በእናንተ ስም ለማመስገን ነው ምስጋናና አዳዲስ ይዣቸው የመጣዋቸው ነገሮች አሉ እነኛ አዳዲስ ይዤ የመጣዋቸው ነገሮች ምንድናቸው ከዛ በፊት ምንድነው ተሙ እንግዲህ ከዚህ በፊት የእናንተ ኦዲየንሶች በጣም ብዙዎቹ በሚባል ደረጃ በጣም ነው የሚያከብሩኝ በጣም እምነት ጥለውብኛል በጣም ብዙ ነገር ማለት ነው እሸቴ የሚሉት ነገር አለ ከዚህ ምንድነው እኔ ጋር የሚያያዘው ነገር ቤት ሽያጭ ነው ብዙዎችን የቤት ባለቤት አድርጋቸዋለሁ ቤት ማለት ደግሞ ብዙ ሰው በአገር ተሰዶ ሌት ተቀን ለፍቶ ሰርቶ ጥሪት ለማፍራት የሚጠራው ያው ቤት የመኖሪያውን ለማያዝ ነው እና ብዙዎቹን ህልም አሳክቻለሁ ብዬ ነው ማስበው ብዙዎችን የቤት ባለቤት አድርጌያለሁ ብዙዎችን ኮሚትመንት ውስጥ ጨምሬያለሁ ብዬ ነው ማስበው እና ከነሱ ብዙ ሰው ምስጋና በስልክ እየደወለ ብዙ በኢንዳይሬክትሊ ምንድነው ብዙ እህቶች ብዙ ወንድሞች ብዙ እናት አባቶችን አፍርቻለሁ ማለት ነው ስለዚህ ለአንተ ኦዲየንስ እንዲሁም ደግሞ ለሌሎች አሁን ላይ የሽያጭ አማካሪ ሳልሆን ልጃቸው ሆኛለሁ ማለት ነው በዚህም የነሱ ምስጋና እንዳለ ሆኖ ካምፓኒ ደግሞ እነሱን ብዙዎችን የቤት ባለቤት በማድረግ ብዙዎችን በደንብ ከስተመር ሃንድል አድርጌ በመሸኘቴ ኮንትሮል አድርጌ የሚፈልጉትን አይነት ቤት መርጬ በሰዓቱ ስለሸኛቸው ካምፓኒ ያደረገልኝ ምስጋና አለ እሱ ምንድነው በእናንተ ስም እናንተ እኔን በማገዛችሁ ለኔ ካላችሁ አመለካከት ከስተመር እኔን ከሚወደኝ አንፃር ካምፓኒ ወደ 3 ዋንጫዎችን ሽልማት አበርክቶልኛል ማለት ነው እነዚህ ዋንጫዎች የማን ውጤት ናቸው የእኔ ያው ለሸቴ ተብሎ ነው የተሸለመው ግን ይህ ውጤት የብዙዎቻችሁ ደንበኛ ለኔ ካላችሁ አክብሮት ለኔ ከምትሰጡት ኮሜንት አንፃር እና ብዙ ያው ካምፓኒዎች ያያሉ ይሄን እነዚህ ሽልማቶች አበርክቶልኛል እንኳን ደስ ያላችሁ ብያለሁ እሺ አመሰግናለሁ በጣም ተሙዬ ከልብ ነው አመሰግናለሁ ሌላኛው ምንድነው የሚዲያውን ስም መጥቀስ አልፈልግም ያው ሌላ ሚዲያ ላይ ተናግሬዋለሁ
ይህንን ሽልማት አበርክቶልኛል። ለሁለት ዓመት ያክል አብሬያቸው መሰራቸው ሚዲያዎች ናቸው። ካለኝ ከሺ ማን ነው የሚለውን ነገር በቀላሉ በዚህ ስዕል ገልጸውታልና ይሄ የምታዩት ጥቁር ነው። ጥቁር ምንድነው? የጽናት ምልክት ነው። እኔን በጣም ሚዲያው ምንድነው በጣም ሃርድ ወርከር እንደሆንኩና በጣም ጠንካራ ጽናት ጽኑና ለማለት ሲሉ በጥቁር ከለር ይዘው መተውታል። ይሄም እንድታዩት ደግሞ ይሄ ባንዲራ ነው። ባንዲራ ብዙዎቻችን ትርጉሙ ያው ለሀገር የሚጠቅም ነገር ነው። ይህ ሰው ለሀገር የሚጠቅም ባንዲራ ይዟል። እኔ እሸቴ ተባልኩት የሽያጭ አማካሪ ለብዙ ህዝቦች የሚጠቅመውን ቤት ማለት ቀላል ብዙዎቻችን ምን ደግሞ ምንለፈው ሀገር ምን ሰደደው ቤት ለማፍራት ነው፣ ጥሪት ለማፍራት ነው። የብዙዎችን የጥሪት ባለቤት ስርር የነሱ ልፋት እንዳለ ሆኖ በማቅረብ የሚፈልጉትን በማቅረብ በጥሩ አከፋፈል የተለያዩ ኦፈሮችን እንትን በማለት በማቅረቤ ለህዝብ የሚጠቅም እሸቴ ጠንካራ ሰው ጽኑ ሲል ሚዲያ ሸልሞኛል ማለት ነው። ይሄ ሁለተኛው ሽልማት ነው። ይሄ ነው። በዚህም እንግዲህ አመሰግናለሁ። እንኳን ደስ ያላችሁ። እንኳን ደስ አለ። ይገባሃል። ብዙ ለፍተሃል፣ ብዙ ጥረት አድርገሃል። በሪል ስቴት ሽያጭ ላይ ከማውቃቸው ጠንካራ ሰዎች መሀል አንተ ነህና ብዙ ሰዎችም ከስተመሮችም ቴሌግራም ላይ አንዳንድ ቦታ ያወሩናል የመጡበትን ዓላማ እንዳሳኩ አምነውን መተው እናንተም እንዳላሳፈርካቸው ብዙ ነገሮችን ሰምቻለሁ። በብዙ ጊዜ ተመሰገን ምድር ይባል አመስግኝሃለሁ። ዛሬ ግን ያው ስራ ውጤቱን አፍርቶ ዋንጫ እስከመሸለም ከሚዲያዎችም የተሻለ ነገር እስከማግኘት ደርሰሃልና ይሄ ሁላ የልፋት ውጤት ነው። እኛ የምንለው ነገር አለ እንዴ ጠንክሮ የሰራ ሰው የእጁን ያገኛል። መጥፎም የሰራ እጁን ያገኛል፣ ጥሩም የሰራ እጁን ያገኛል። እሺም ደግሞ የለፋበትን አግኝቷል። በጣም ደስ ብሎኛል። ያንሳል እንጂ አይበዛብህም። ምክንያቱም ብዙ ሰዎች አንተ ጋር መጥተው አላፈሩም። የተሻለውን አሟጣህላቸው አዳዲስ ነገር ሲኖር አፕዴት አድርጋቸው ተደዋውለ ብዙ ነገር አድርገህላቸዋል። በአንተ ምክንያት እኛን ተመስገነናል። ጥሩ ቦታ ነው ላካችሁ ብለው ስለዚህ ለኛም አንተ ጋር ስንመጣ ሳናፍር እንድንመጣ ስለምታደርገን ከልብ አመሰግናለሁ። እሺ ተሙዬ አመሰግናለሁ። ያው ይሄ የእናንተ ውጤት ነው። በእርግጥ እኔም ሁሌም የምለው ነገር አለ እንደናንተ አይነት ቻናሎችን በመደገፍ ነው ማምነው። እኔ የበኩሌን ሁሌም በተቻለኝ አቅም መበረታታት አለበት። ራሳችሁን አሳልፋችሁ ነው ለህዝብ እየሰራችሁ ያላችሁትና አንደኛው ምንድነው ለዚህ የሚሆን ሶስተኛ ሌላ ሐሳብ ይዤ የመጣሁት ነገር አለ። ያው በእርግጥ እኔ ነኝ ቀጥታ ከኦዲየንሶች ጋር ኮንታክት ማድረገው። ከኦዲየንሶች ጥያቄ ብዙ የጠየቁት ጥያቄ አለ። ለዛ ጥያቄ የሚሆን መልስ ይዤ መጥቻለሁ ከተለያየ ቦታ። ያ መልስ ምንድነው? እስከዛሬ ምናልባት የምሰራው አንድ ቦታ ብቻ ነበረ ቤት ባለቤት አድርጋቸው ሎኬሽን የተለያየ ቦታ በዚህ ቦታ አቅርብልን የሚሉ ሰዎች አሉ። እና አሁንም ለሁለት ወር ያክል ሪሰርች ያው ካምፓኒው ማን ነው ተወዳጅ የሆነ ቦታ ምክንያቱም አሁን ብዙ ሰው እምነት ጥለውብኛል። እምነት እስከጣሉበት ድረስ ደግሞ ካምፓኒው ፕሮፋይል ማጥናት አለብኝ፣ ሎኬሽኑን በደንብ ማየት አለብኝ። ስለዚህ ሶስተኛው ዓላማ ዛሬ ተሙ በዋናነት ዛሬ ጥሪ ያደረኩት ወይም ወደ ቢሮ መጥተህ እንድንነጋገር ያደረኩ የነዚህ ከስተመሮች ጥያቄ ለመመለስ ነው በእናንተ ፊት። እሱም የብዙዎች ጥያቄ የነበረው መሀል ከተማ ላይ አቅርብልን ከስዊዘርላንድ፣ ከስዊድን፣ ከለንደን እንዲሁም ከአሜሪካ ከተለያዩ ስቴቶች መሀል ከተማ እሺ ብላችሁ ከ3 ወር ከ4 ወር በፊት የጠየቃችሁኝ ያላችሁ ዘግይቼ ስለመጣሁ ይቅርታ አድርጉልኝ። ያው ምክንያቱም የሚያስጠይቀኝ ነገር አይደለም ማቀርብላችሁ ማጥናት አለብኝ ማየት አለብኝ። እና የተወሰነ አሁን በቅርብ አንድ ካምፓኒ ወደ 8 ህንጻዎች ያሉት መሀል ከተማ ሊሴ ገብረ ማርያም ትምህርት ቤት ጋር እንዲሁም ደግሞ ወዳጅነት ፓርክ ፊት ለፊት መሀል ላይ ፒያሳ ወደ ሜክሲኮ ወደ ሳር ቤት ወዳጅነት ፓርክ የከተማችን ለፊት የሚባሉ ቦታዎች ናቸው። እንቁ የተባሉ የከተማችን መጀመሪያው መሀል ከተማ ሲባል ማንኛውም ጭንቅላት ላይ የሚመጣው ፒያሳ የሚመጣው ማን ነው? 4 ኪሎ የሚመጣው ማን ነው? ወዳጅነት ፓርክ ወይም ደግሞ ሳር ቤት ነው። በእነዚህ ቦታዎች ላይ እንቁ የሆኑ ቤቶችን ቅናሽ አስደርግላቸው። ያው ቤት ሳቀርብም ምንድነው ቻናሉ ማን ነው ለትርታ ሪቪው ለነተሙ የሚሆን ነው። ቻናሉ መበረታታት አለበት ብዬ እስከ 25% ድረስ ዋጋ ቅናሽ አድርጌላችሁ ከ8ቱ ብሎኮች አንዱን ብሎክ ብቻ በቅናሽ ለናንተ ኦዲየንስ ብቻ አቅርቧል ማለት ነው። ከዛው ከአንዱ ብሎክ ላይም እስከ 25 ቤት የሚደርስ ብቻ ነው የተባለው። ምናልባት ለናንተ 25 ቤት ሌሎች ቪዲዮችም አሉ የተለቀቁ ለነሱ 25 ቤት ነው። ኦልሞስት የነሱ አልቋል። የናንተ አሁን ደግሞ በተሙ ለሚመጣ
ተሙላ አይተን ነው ብሎ ለሚደውል ሰው ታች በምናስቀምጠው ስልክ ቁጥር ይዘን መተናል ማለት ነው። ስለዚህ ተሙ እነዚህ ነገሮች በማድረግ ያው እኔ የበኩሌን ለእናንተ ሚዲያ እንደዚህ እየለፋው ነው ማለት ነው። ውድ ቤተሰቦች ያው ከሺ ጋር ሁሌ ስንገናኝ አዳዲስ ነገር ነው የሚያመጣልን ማለት ሰው ያለውን እኛ አሁን የሪል ስቴት ሙያችን ሆኖ አይደለም ብዙ ጊዜ ሪል ስቴት ውስጥ ስንገባ የምታዩን ሰው ኦዲየንስ የሚፈልገው ነገር ነው። ኦዲየንስ ማረፊያ ቦታውን ማለት አሁን ያለውን የመኖር ችግር አዲስ አበባ ውስጥ ሁላችንም እናውቃለን። ሌላም ውጭ ሀገርም ያላችሁ አዲስ አበባ መጥቶ እንደበፊቱ መሬት ገዝቼ ምናምን የሚለው ነገር በጣም ከባድ የሆነበት ጊዜ ነው። ስለዚህ አማራጩ ምንድነው ሚሊዮን ነገር እኛም የተቸገርንበትን ሰው የተቸገረበትን ጉዳይ ስለምናውቅ ነው ከሪል ስቴቶች ጋር በብዛት የምንሰራው። ምክንያቱም በጣም በአሪፍ ዋጋ በሚባል እኔ እንጃ አላቅም ሰው ከሚጠብቀው የለመድነው እንደዛ አይደለም። ማለት አፓርታማ ሲባል ሪል ስቴት ሲባል የምንሰማው ነገር በጣም ከባድ ዋጋ ተብሎ ብዙ ሚሊዮኖች ይሆናል። ግን ከባንክ ጋር አመቻችታችሁ በተሻለ መንገድ ሰውን የቤት ባለቤት የምታረጉበት መንገድ በጣም እኔ እንጃ ሁላችንም እኔም ባለቤት ሆኜ ስላየሁትኝ ብቻ አላቅም በጣም ቀላል የሆነ አከፋፈሉም ረጅም ዓመት ኖርማል ሰው ሰርቶ ሊከፍለው የሚችል ሳትጨናነቅ እንዴት ነው ባንዴ ሁላ ብድር ውስጥ ሳትገባ በባንክ ቤት እየሰራ የምትከፍለው ነገር ነውና ጥሩ እድል ስላመጡ ነው እኛም ወደ እናንተ መተን ይሄን እድል የምናቀርብላችሁ እንጂ ሪል ስቴት ሙያ የኛ ሙያ ሆኖ ሳይሆን ግን አላቅም ለሁሉም ሰው ኢትዮጵያ ውስጥ ላለም በውጪ ላላችሁ እንደዚህ አይነት እድል ይገኛል ብዬ አላስብም። መሃል አሁን ደግሞ በጣም ለየት ያለ ነው። መሃል ከተማ ላይ ቤት አለ ነው እሺ እያለኝ ያለው እኔ ራሱ ለማመን በሚከብድ ፒያሳ ሳር ቤት እኔም ብኖርባቸው ምላቸው ቦታዎች ለመኖርም ሁሉም ሰው ምርጫ የሚያደርገው ለስራ ምቹ የሆኑ ቦታዎች ናቸው። ዳር ዳር ነው የለመድነውና ሪል ስቴት ሲባል ቢያንስ በጣም ዳር ላይ ነው። ከተማ ውስጥ አልለመድንም። አሁን ደግሞ እሺ ያመጣልን ከተማ ውስጥ ነው። ዲቴል ነገር ካለ ብትነግራቸው ለተመልካችን የሚብራራ ነገር በዋጋው ዙሪያ በአንዳንድ ነገር አከፋፈል ያለውን ነገር ዝርዝር ነገር ብትነግራቸው ምክንያቱም እኔም ለመስማት ፈልጋለሁ። ያው በመጨረሻም እንደነገርኩ አዲስ ነገር አለ በጣም ሰርፕራይዝ የሆነ ነገር እሱንም መጨረሻ ላይ አወራዋለሁ። ያው እንግዲህ እነዚህ ቤቶች ላይ እዚህ አንዱ ብሎክ ላይ ምን አይነት ኦፈሮችን አቀርበዋል። ያው ስለ ሎኬሽኑ ስናወራ በድጋሚ ያው መደጋገም እንዳይሆንብኝ እምብርት የተባለ ከተማችን መሃል ከተማ የተባለ ለሁሉም ሴንተር የሆነ ቦታ ነው። ለሳር ቤትም በቃ ይህ ቦታ ለሽጣው ቢባል እለቱን መሸጥ የሚችል ለማከራየት በቀን በቀኑ እንደማንኛውም ሆቴል በየቀኑ የሚከራይ አፓርትመንት ይዘን መጣን መሃል ከተማ ነው። ምክንያቱም ዛሬ ላይ ምናልባት ተሙ አይታው ከሆነ ፒያሳ ይሄ ሳር ቤት ሜክሲኮ ኢትዮጵያ ሳይሆን ውጭ ፓሪስ ላይ የአሜሪካ ስቴት ነው የሚመስለው። በተለይ በማታ እንዴት እንደሚያምር በተለይ ይሄ ኮሪደር ልማት ከገባ በኋላ በቃ ትልቁን ፕሮጀክት አውጥቶ መንግስት ትልቁን በጀት አውጥቶ በትልቅ በጀት እየሰራ ያለው ፕሮጀክት እዛ ነው መሃል ከተማ ላይ። እነዚህ ቦታዎች ላይ ምናልባት ይህ ቦታ ሴንተሪ ቦታ እያልኩ ሳወራ ዋጋው የሚያስፈራ ምናምን እንዳይመስላችሁ አያስፈራም። ያስፈራል። በጣም በጣም መደጋገምኩባችሁ። እዚህ ላይ ነው እኔ ትልቅ ስራ የሰራሁት በተለይ ለተሙና እንደ ተሙ ላሉ ሚዲያዎች ምንድነው የሰራሁት ስራ እዚህ ብሎክ ላይ አንድ ብሎክ ነው ለሽያጭ ወጣው። እዚህ ብሎክ ላይ ለ25 ቤቶች ብቻ ነው ዲስካውንት የተደረገው። ቤቶቹ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ናቸው። ባለ 1 ባለ 2 ባለ 3 ባለ 1 መኝታ ጠቅላላው ዋጋ ስንት ይሆን አትፍሩት 5 ሚሊዮን ብር ነው። ባለ 1 መኝታ 5 ሚሊዮን ብር እርግጠኛ ነኝ። የመጀመሪያው ክፍያ 10% ነው። ስንት 500 ሺህ ብር። ብዙዎቻችሁ ሪል ስቴት ኢንፎርሜሽን አላችሁ 500 ሺህ ብር ወይም ደግሞ ብር ከፍላችሁ የምትገዙትን ቤት ሎኬሽን ምንም ጥያቄ ነው። በዚህ ሎኬሽን ላይ በሌላ ቦታ በሚሸጥበት ዋጋ ነው እየተሸጠ ያለው ማለት ነው። 500 ሺህ ብር ቅድመ ክፍያ ከፍላችሁ የባለ 1 መኝታ የቤት ባለቤት መሆን ይችላልላችሁ። ሌላኛው ባለ 2 መኝታ ሌሎች ካሬዎችም አሉ። አንዳንድ ካሬ ልሰር ብዬ ነው። ባለ 2 መኝታ ከ7 ሚሊዮን 800 ሺህ ብር ጀምሮ እስከ 11 ሚሊዮን ብር አለ። ለምሳሌ የ7 ሚሊዮን 800 ሺህ ብሩ ጠቅላላው ዋጋ እንደነገርኳችሁ 7.8 ነው። ባለ 2 መኝታ መታጠቢያ ቤት ይኖረዋል ወዘተ። ያው ለግዠሪ ስለሆነ ማውራት አያስፈልግም። የዚህ የመጀመሪያ ክፍያ 10% 780 ሺህ ብር 780 ሺህ ብር ከፍሎ የባለ 2 መኝታ የቤት ባለቤት መሆን ይችላል ማለት ነው። የት መሃል ከተማ ላይ ሴንተር የሆነ ቦታ። ይህ ቦታ እንዳልኳችሁ ቅድም እለቱን መከራየት የሚችል ልሽጥ ብትሉት 1 ቀን 2 ቀን ሳያድር የሚሸጥ ቦታ ነው። ሌላኛው ባለ 3 መኝታ ነው። ባለ 3 መኝታ ከ11 ሚሊዮን እስከ 16 ሚሊዮን ጠቅላላ ዋጋቸው ማለት ነው።
እንግዲህ አንዳንዶቻችሁ ብርም እየደወላችሁ ጠይቃችሁ ከሆነ እነዚህ ቦታዎች ላይ ከ20 ሚሊዮን ከ25 ሚሊዮን ብር ታች ብር አታገኙ። ባለ 3 መኝታ አፓርትመንት ለግዠሪ ሆነ ማለት ነው። ምናልባት እዚሁ ጋር ጥያቄ ሊኖራችሁ ይችላል። እዚህ ቦታ ላይ እንዴት አዋጥቶት ነው በ5 ሚሊዮን ብር በ500 ሺህ ብር ቅድመ ክፍያ? ለአንዱ ብሎክ ብቻ ነው። ከአንዱ ብሎክም ለ25 ቤት ነው። ወስ ለሌሎቹም እርዳታ ሊያደርግ ይችላል። አንዱ ብሎክ ብቻ ነው በዲስካውንት የሚሸጠው ለተለያዩ ሚዲያዎች ያከፋፍሉ ማለት ነው፣ ለእርዳታ ለሚገባቸው። በሌላው በሰባቱ ያገኘዋል። እንደገና ብራንዱን በደንብ መስራት ይፈልጋል እና ይሄ ባለ 3 መኝታ ያልኳችሁ መጀመሪያ ክፍያ 1 ሚሊዮን 100 ሺህ ብር መሀል ከተማ ላይ 1 ሚሊዮን 100 ሺህ ብር ከፍላችሁ የባለ 3 መኝታ የቤት ባለቤት መሆን ትችላላችሁ ማለት ነው። ሌላኛው በዚህ ጋር ተያያዥ ምንድነው በጣም ብዙ ከስተመሮች ሱቅ ይጠይቁኛል። ሱቅ ይሄ መሀል ከተማ ላይ ማለት ነው። ለነሱ ምናልባት ሱቅ ስፈልግላቸው የነበረው ለሁለት ወር ያክል ሞል የሆነ ሱቅ ይዤላቸው መጥቻለሁ። ሞል ማለት ሱቅ ብቻ ሌላ ሰርቪስ የማይሰጥ ለሱቅ ብቻ የሚሆን በፈለጋችሁ ካሬ አማራጭ ከ10 ካሬ ጀምሮ እስከ 500 ካሬ ድረስ ማለት ነው። እነዚህ ቦታዎች ላይ በአቅማችሁ ኢንቨስት እንድታደርጉ ምናልባት እነዚህ ቦታዎች ላይ አንድ ካሬ ኢቭን ዳርዳሩ እንኳን ብንጠይቅ በካሬ አንድ ሱቅ 2000 3000 ነው የሚከራየው። እነዚህ አካባቢ በሰራሁት ሪሰርች መሰረት አንድ ካሬ እስከ 5 ሺህ ብር ይከራያል። 10 ካሬ 50 ሺህ ብር ነው የሚከራየው ማለት ነው። እዚህ ቦታ ላይ 10 ካሬ ለኮስሞቲክስ ሊሆን ይችላል፣ ለተለያዩ ሰርቪሶች ይሰጣል፣ ሞባይል ቤት ወዘተ። እንደዚህ አይነት ቢዝነስ በተለይ ውጭ ላይ ሆናችሁ ሰዎች እዛ ሙያ ተምራችሁ ኢትዮጵያ ላይ መስራት የምትፈልጉት ነገር አለ። እዚህ ሞል ላይ የሱቅ ባለቤት መሆን እንድትችሉ ከዝቅተኛ ካሬ አማራጭ ከከፍተኛ ካሬ አማራጭ ይዤላችሁ መጥቻለሁ ማለት ነው። ይሄን ይመስላል ተሙ። በጣም ደስ ይላል። እሺ ያው እንግዲህ የሰማነው ነገር ማለት ሪል ስቴት ዋጋዎችን ስለምናቅ ግራ ያጋባል። በዚህ ዋጋ እንደዚህ አይነት ነገር ማግኘት ትንሽ ከበድ ይላል። ስለዚህ ሁላችሁም ይሄን እድል ተጠቀሙበት። ማለት ዋጋው አንድ አይነት ነው ዳርዳር ካሉት ጋርና ዋጋው በጣም አስገራሚ ሆኖብኛል። ስለዚህ እድላችሁን ተጠቀሙበት። ሁላችሁም አሁንም ቢሆን አፓርታማ መግዛት አብሶ ደግሞ ወደ መሃል አካባቢ መግዛት ብዙ ሰዎች እንደሚፈልጉ የታወቀ ነውና ይሄ እድል አያምልጣችሁ ነው የምለው። ይሄ እድል እንዳያመልጣችሁ ወደ መሃል መታችሁ መግዛት ለምትፈልጉ እድላችሁ አሁን ነው ያስባለሁ። እሺ ደግሞ ይሄን ነገር አቅርቦላችኋል። ስለዚህ መልካም እድል ላለው የተመቻቸው 25 ቤት ነው ያልከኝ? ለ25 ቤት ስለሆነ ያው እንግዲህ ትርታ ሚዲያ ብላችሁ ለምትመጡት 25 ቤት እድሉ እንዲመቻችላችኋል በሺ በኩል እኛንም አታሳፍሩንም። የተሻለ እድል እንደምታገኙ ያለ ሙሉ ተስፋ ነን። እንግዲህ እሺ ሌላ ነገር ካለ ወደሱ እንገባለን። እሺ እዚሁ ጋር ምንድነው በተያያዥነት ያልተናገርኩት ነገር ቢኖር እዚሁ ላይ ሌላ ብዙ እርምጃዎችን ይጃሉ። ከዚሁም ላይ ደግሞ ምናልባት 10% ነው ቅድመ ክፍያቸው አትርፎ ለሚከፍል ሰው ደግሞ እስከ 25-30% ዲስካውንት አድርጌላቸዋለሁ። አስደርጌላቸዋለሁ ማለት ነው። ለምሳሌ እዚሁ ጋር ባለ 3 መኝታ ስሰራው ዲስካውንቱን ከ30% ጀምሮ ከ20% ጀምሮ እስከ 100% ለሚከፍል ለምሳሌ ይሄ የ12 ሚሊዮኑን 100% ለሚከፍል ሰው እስከ 2.8 ድረስ ዲስካውንት ያገኛል። እንደየካሬው ስፋት በአጠቃላይ እስከ 4 ሚሊዮን ድረስ ዋጋ ቅናሽ ታገኛላችሁ 100% እስከምትከፍሉ ድረስ እስከ 100% ከከፈላችሁ ማለት ነው። እነዚህ ቤቶች እንዳያመልጧችሁ። ምናልባት ከዚህ በፊት ብዙዎቻችሁን የቤት ባለቤት አድርጋችሁ አመስግናችሁኛል። እንደገና ደግሞ ምንድነው እኛ በተቻለን አቅም ፑሽ እናደርጋችኋለን። ፑሽ እናደርጋችሁ ያለው ማርኬቲንግ ስለምናቀረው ከዚህ በፊት ምን ተፈጥሯል? ለምሳሌ በአንድ ቀን ሌሊት አንድ ሰው ከካሬ 10 ሺህ ብር ያተረፈበት 10 ሺህ ብር ያጣበት ብዙዎቻችሁ ሰምታችኋል። እየደወላችሁ ቀን ካለፈ አለፈ ነው። ለምሳሌ ከ100 ካሬ 1 ሚሊዮን ብር በአንድ ቀን አዳራታችኋል ማለት ነው። አሁንም ይህ 25 ቤት ሳመቻችላችሁ ቀላል ነገር አይደለም። በነገራችን ላይ 25 ቤት ለእናንተ ብዙ ሊመስል ይችላል። 25 ደንበኛ ኦዲየንሳችሁ የነሱ ኦዲየንስ የሚደውለው ሰው ከ100 በጣም ብዙ ሰው የሚደውለው እስከ 500 ስልክ ራሱ እናስተናግድበት አለ። በአንድ ቀን ሊያልቅ የሚችል ነገር ነው። በተቻላችሁ አቅም ቀደም ለማለት ሞክሩ። የእናንተን ፎርስ አይተን ከ25 ቤትም በላይ ላስጨምርላችሁ እችላለሁ። ይህን ይመስላል። ታች በምናስቀምጠው ስልክ ቁጥር እየደወላችሁ የዚህ ቤት ባለቤት ማድረግ ትችላላችሁ። ሌላኛው ምን አድርገናል? ሁሌም እንደተለመደው ከኔ ጋር የሚያዝ ነገር ያው እንደዚህ አይነት ሚዲያዎችን በማበረታታት ነው የምንታወቀው። እንግዲህ እነተሙ የሚወስዱትን ሪስክ ታውቃላችሁ፣ ከዚህ በፊትም ሌሎች ሚዲያዎች ላይ ማለት ነው። ተሙን በማበረታታት ነው የምንታወቀው። እንደዛ አይነት ሚዲያዎች ደግሞ ጀግኖች ናቸው። ግዴታ ነው የሚጠበቀብን ሁሉ እናደርጋለን። ሁሌም እናንተ እንደምትሉት ነው። ምን ሆነ? ውሃ ነገር አለ ተሙ አነሳብኝ ወይኔ ውሃ ነገር ውሃ ነገር ፈልግልኝ። ምን ሆነ? በእናትህ አይ መድኃኒት አለ ውሃ አምጣልኝ።
እሺ ተረጋጋ ይዞ ደህና ነኝ መድኃኒትን አልያዝክም ነበር በእናትህ መድኃኒት ውድ ቤተሰቦች መድኃኒት ረስቼ ወጥቼ ነው ያው ሰሞኑን ትንሽ ከጉዳቱ በኋላ የማንቀጥቀጥ አላውቅም ምን እንደሆነ አንዳንድ ስሜቶች አሉ የሚረብሹ ስሜቶች እነሱ ብቻ ውስጤ ሲጨናነቅ እንደዛ ያደርገኛልና ከዛ አንፃር ነው አይዞህ እሺ ተረጋጋ ተሙ መድኃኒትን በረጋችን በትክክል መውሰድ አለበት በጣም ምን በዚህ ይሄ ሲሪየስ የሆነ ጉዳይ ነው ያ ከዚህ በፊት የምትወስደው ሪስክ ላይ ዝም ብለን አልፈናል በርግጥ እግዚአብሔር ይጠብቀዋል ብለን ነው እነዛ ነገሮች ደግሞ ሲሪየስ የሆኑ ነገሮች ናቸውና አንተ መድኃኒትን ግዴታ በስትንቀሳቀስ ይዘህ መዞር አለብህ አጋጣሚ ነው መኪና ውስጥ የገባ መስሎኝ ተረስቷል ካሜራማኖቹ ቢያንስ ከአንድ ሰዓት ምናምን በኋላ ነው ተመልሰን ከሸገ የህይወት ጉዳይ ነው የምር ሁለተኛ እንደዚህ እንዳታደርግ አይቲንሽ አሁን ከበሽታው በኋላ አንተም ኩራ አንዳንዴ እኮ እግዚአብሔር ይጠብቀናል ብለን ብቻ አይደለም ራሳችንም ጠንቃቃ መሆን አለብን እና ተው ሶኬ ብቻ ምንም ማለት አይደለም አሁን ተሽሏል አይደል አሁን ደህና ነኝ ተጣጣፍኩኝ አሁን ቀለል ይቅርታ ቤተሰቦች ያው ለአንድ ሰዓት ያክል ተወሰነ እንትን ብሎ ነበር አሁን ተስተካክሏል ያው ሁላችሁም ያው ያላችሁበት ጸሎት አድርጉ አሁን ተሽሏል ደህና ነኝ ይቅርታ ከብዙ ስቃይ በኋላ ተስተካክሎ ኖርማል ሆኗል እንግዲህ አይዟችሁ እሺ ያው የመድኃኒት የመርሳት ጉዳይ ነው ይሄ ደግሞ ሲሪየስ የሆነ ነገር ነው መድኃኒት እንዳልኩ ነው እሺ ምንድነው እንግዲህ አሁን እና እንቀጥላ እሺ ያው እንግዲህ በዚህ ጋር ተያይጂ አንድ ያደረግነው ነገር ምንድነው እንደናንተው በተደጋጋሚ እየደወላ እኔ እንደወንድሙ ያደረገኝ እንደ ቤተሰቡ ያደረገኝ ለተሙ ማር ከተማ በሚለው ማለት ነው እዛ ስትል አንድ ቤት ሰርፕራይዝ ማድረግ ፈልጋለሁ የሚል አንድ በተከታታይ ከኔ ጋር እየደወለ ብዙ ስራዎችን መስራት የሚፈልግ ሰው አለ እነሱን ማገዝ የሚፈልግ ሰው አለ እነተሙን እነ ሚኪን በጣም ማገዝ የሚፈልግ ሰው ነው እዛ ውስጥም የመጀመሪያውን ዛሬ አንድ ስራ ሰርቷል እሱም ምንድናደርገው እኔ ካምፓኒው ወክዬ ከካምፓኒው ጋር ዲያስፖራው ማለት ነው ከስዊዘርላንድ ነው ስሙን መጥቀስ አያስፈልግም እንዳይጠቀስ ብሎኛል ምን አድርጓል 50% እሱ ሸፍኖ ካምፓኒያችን ደግሞ 50% ሸፍኖ የባለ ሁለት መኝታ የቤት ባለቤት እንዲሆን አድርገናል እዚሁ ቦታ ላይ ያልገባኝ ስለማን ነው ታውቃለህ እንደላተ ቴንሽን ሆኗል አሁንም ምንድነው ቅርታ ትንሽ ዋሳብ ጭልጥ ያደረገኝ ነው ምንድነው ያው እንግዲህ ተሙዬ እንግዲህ ለመረጋጋት ተሞክር እዚሁ እንግዲህ በጣም ሰስፔንስ በሆነ ቦታ አጓጊ በሆነ ቦታ ላይ የባለ ሁለት መኝታ ካምፓኒውና አንድ አድናቂ አንድ አንተን መርዳት የሚፈልግ ከስተመራችን እዚሁ ለግዠሪ የሆነ አፓርትመንት ላይ በመሃል ከተማ የባለ ሁለት መኝታ የቤት ባለቤት እንድትሆን አድርጎ 50% ሸፍኖ 50% ደግሞ ሙሉ ላይ ተከፈለለ ባይዘው 50% እኔ አሁን ከበሽታው ጋር ሌላ ነገር ማልገባኝ የምርህ ነው አዎ የምርህ ነው የምር ቡድን ቆይ እናመጣለን ከዚህ እባክህ ተው ይገባል እኮ ተሙ ላንተ እኮ ማለት አልገባኝም ማለት የምርህ ነው ተሙ ማለት ያው በአንድ ቀን የስንት ሰው ህይወት እንደሚያተርፍ ታውቃላችሁ የሰው ህይወት ደግሞ በገንዘብ አይተመን እኛ ያደረግንለት ነው ለኔ እንደዚህ አይነት ነገር ማለት ያንተን እሺ ያንተ ለኔ ምንም ልታረግ ትችላለህ ታመሜ መተ አይተኛልና አልገባኝም የእውነትን ነው እሺ ተሙ ይገባል እኮ ተሙ አይ የምሬን ነው ምናልባት አያችሁ እሱም ያክል መስዋዕት እያደረገ ስንት ሰው ህይወት በብር የማይገመት ህይወት እያተረፈ ለሱ ይችን ጥቃቅን ነገር አድርገለት ይደናል የሚሰራው ስለዚህ ለእግዚአብሔር ነገር አላምንም ይገባል ከዚህ በላይ ተሙ የምሬን ነው ከዚህ በላይ ተሙ ይቅርታ በጣም ጀግና ነህ ጎበዝ ነህ በርታልን ዳይታኒ ሰዎችን እግዚአብሔር ያብዛልን ማለት ለኔ ይገባል ብያላስብም አላቀም እኔ አሁንም ቢሆን ለመቀበል ዝግጁ አይደለም ትንሽ ያስፈልገኛል ረፍት አላመንኩም ከደረሰብኝ ነገር አንፃር ነው ትንሽ ያለውበት ሁኔታ ተጠሩ አይደለም እና ደግሞ ከበቂ በላይ ከተመልካችን ከናንተም ድጋፍ አግኝቻለሁ በያስባለሁ ይሄ ደግሞ ለኔ ትርፍ ነው ያረግነው ነገር ለማንኛውም ሰው መርዳት በመንችለው ነው የረዳነውና ይሄን ያህል ይገባኛል በያስብም ይቅርታ እንግዲህ ትንሽ ስሜት ይወኛል ነው ተሙ ያንተ በብር የማይገመት ስራ ነው የሰራው እኛ በብር ደግሞ ለብር ለካምፓኒው ደግሞ የ6 ሚሊዮን ብር ቤት ነው እንትን ያደረገልህ ዲስካውንት ነው ተቀናንሶ ላንተ ካምፓኒው 3 ሚሊዮን ብር ዲያስፖራው ቀድም የነገርኩ እሱ ወደ 3 ሚሊዮን ብር ነው የከፈለው በአጠቃላይ 6 ሚሊዮን ብር ያው ባለ ሁለቱ መኝታ ቅናሽ ሲደረግለት 7.8 7.9 የነበረው ወደ 6 ሚሊዮን ይቀንሳል 6 ሚሊዮን የሚወጣ ቤት ማለት ምን ማለት አይደለም ተሙ እዚህ ለግዠሪ ቦታ ላይ ነገ በፈለገ ሰዓት የምትሸጠው ነው እኔ አሁንም ቢሆን ሙሉ ለሙሉ ቢያላመንበትም ግን
በጣም ማመሰግን ይገባል ያስፈራል ያረጋው ነገር ይሄን ያይገባል ብዬ አይደለም እኔ እንደ አንዳንድ ሰዎችን ሰፖርት ለማድረግ የጀመርኩት ስራ እንጂ ቤት አገኝበታል የሚል በእናንተ ነው ቤትን የሚያወቅ ነው በቅናሽ ቤት እንደሚገዛ የሚያወቅ ነው በእናንተ ነው ቤትን መሰጠት የሚያወቅ ነው በእናንተ ነውና እሺ በጣም ነው ማመሰግነው ቤተሰቦች ግራ መጋባት ስለሚሉት በጣም ነው ማመሰግነው እሺ ተሙይ በጣም ነው ይገባል ገባኝም አሁንም ትንሽ የተረባበሸ ስሜት ላይ ያለው ያ ኢትስ ኦኬ ችግር የለውም ሰው ለእናንተም እንግዲህ ለኦዲየንሱ የምለው ነገር ምንድነው ዛሬ ላይ ድል አሁን ላይ ሀሳቡ ሳይቀየረ ካምፓኒው ወይም ደግሞ ተሸጠው ሳያልቁ በተቻላችሁ አቅም ለመፍጠን ሞክሩ በጣም ጥሩ ቦታ ነው እለቱን መከራየት የሚችል እኔ ደግሞ ለእናንተ እናንተ እንዳከብራችሁኝ እንደወደዳችሁኝ እኔ ለእናንተ እንደዚህ እንዳሸለማችሁኝ እኔ ለእናንተ ልተባበራችሁ የምችለው በምንድነው ጥሩ ነገር ከዴቨሎፕ ከባለ ሀብቶች ጋር ተከራክሬ ሊሆን ይችላል ጥሩ የሚገባቸው ሰዎች ናቸው ለሚዲያውም ስንል መበረታታት ስላለበት እንዲህ አይነት ሚዲያዎች ሌሎችም ነገም እንዲፈጠሩ እንደነተማነ ጀግኖች እንዲፈጠሩ እነሱ ለማበረታታት እኔም የበኩሌን ገና ዛሬ ብቻ አይደለም ነገም ተነጎዳም ሌሎች ስራዎችን እሰራለሁ ከባለ ሀብቶች ጋር ከዴቨሎፐሮች ጋር ቅርብ ስለሆነ እንደዛ እናደርጋለን በጥያቄያችሁ መሰረት ይው ዛሬ መሀል ከተማ ላይ አቀርብላችኋለሁ ይህ ድል እንዳያመልጣችሁ እስከ 4 ሚሊዮን ብር የሚደርስ ቅናሽ ነው ለ25 ቤቶች ብቻ ነው እኔ ብዙዎቻችሁ ደግሞ እሸቴንም ፐርሰናሊ ማግኘት የምትፈልጉ ሰዎች አላችሁና ከዚህ በፊትም እሸቴ የምትሉ ሰዎች የኔ ትክክለኛ ፐርሰናል ስልኬ እዚህ ጋር ማስቀምጠው ስልክ ቁጥር ነው 27 ቤቱና 20 ቤት በሱ ስልክ ቁጥር ስደውሉ ብቻ ነው የምታገኙ ብዙዎቻችሁ እሺን ብላችሁ መጣችሁ በሌላ ሰዎች ትንሽ ደውላችሁ ተናደራችሁ ይተበሳጩ አንተን ብለን ነበር የመጣነው ግን አላገኘንም ምናምን የምትሉ ሰዎች ምናልባት እኔ ብዙ ቦታ ፕሮሞሽን ልሰራ እችላለሁ ግን እኔ ግል ስልክ ይሄ 27 ቤቱና 20 ቤቱ ነው በሱ እየደወላችሁ ዛሬ ብቻ አይደለም ነገም ደግሞ በመሃል ከተማ በመትፈልጉት ቦታ ይዤላችሁ መጣለሁ በገርጂ ወዘተ የተለያየ ቦታዎች ላይ ከቨር ማድረጋቸውም ያናገርኳቸው ያሉ ባለ ሀብቶች አሉ ነገም ተነጉደም እኔ ከናንተ ጋር ቀጥላለሁ ይሄኛው ድል እንዳያመልጣችሁ ከዚህ በፊት ቀደም እንዳልኳችሁ በአንድ ቀን ሌሊት በካሬ 10 ሺህ ብር ከ100 ካሬ እስከ 1 ሚሊዮን ብር አትርፈዋል አሁንም ይሄ ድል እንዳያመልጣችሁ ምናልባት መሃል ከተማ ላይ ስንት ብር እንደሚሸጥ ታውቃላችሁ ባለ 1 ባለ 2 ባለ 3 መኝታ መሃል ከተማ እዚህ የጠቀስኳቸው ቦታዎች ላይ ከ15 ሚሊዮን ከ13 ሚሊዮን ብር በታች አታገኙ አሁን ግን ይዤላችሁ መጣት ከ5 ሚሊዮን ብር ጨምሮ ለአጭር ጊዜ ብቻ የሚቆይ ይሄን 5 ሚሊዮን ብር የገዛችሁትን ከአንድ ወር በኋላ 10 ያለምንም ማካበር እስከ 10 ሚሊዮን 8 ሚሊዮን 4 ሚሊዮን 3 ሚሊዮን ብር አትርፋችሁ የምትሸጡት ነው ሪል ስቴት አሁን ሰዓት ላይ ለመኖሪያ ብቻ አይደለም እንደ ኢንቨስትመንት ራሱ ንግድ ሆኗል የተጠቀሙ ሰዎች አሉ ከ5 ወር ከ6 ወር በኋላ በፊት የገዙ ሰዎች ዛሬ ሲሸጡት ምን ያክል እያተረፉ እንደሆነ ይህ ደግሞ መሃል ከተማ የኢንቨስትመንት ቦታ ነው ነገ አዲስ አበባ መበለጽግበት ደግሞ ያደገች የምታድግበት ቦታ ነው ሎኬሽኑ አይን የሆነ ቦታ ነው ይህ ቦታ ዛሬ ብቻ ነው ሪል ስቴቱ ያለው ምናልባት ሌሎች ቦታዎች ላይ ሌላ ባዶ ቦታ ምናምን ትርፍ ስፓት ስላለ ሊገነባ ይችላል አሁን ግን ከዚህ ውጪ ሌላ መሬት የለም እዛ አካባቢ ዛሬ ላይ ካልገዛችሁ ነገ ተነጎዳ ብር አጠራቅም ይገዛሉ ማለት አይቻልም የተያዙ ቦታዎች ጥቂት ናቸው እነዚህ ቦታዎች መንግስትም ያው ስላለበት እጁ ማለት ነው ግዴታ እነዚህን ሪል ስቴቶች ተፋጥነው እንዲገነቡ አድርጓል ምክንያቱም የከተማው እየተዋበ ስለሆነ ይሄን ይመስላል እንደነገርኳችሁ በቃ በተቻላችሁ አቅም ከኔ ጋር እለቱን ተደዋውላችሁ ወዲያው ለመግዛት ሞክሩ ይሄ ነው ፑሽ ማረጋቸው እንደ ለተመልካችም ለኔም ትንሽ ማለት ይሄ ነገር ይገባኛል ብዬ አላስብም በጣም ለኔ ካይምሮን በላይ ነው 6 ሚሊዮን ብር ሙሉ ማለት እንጃ አለመርንም ምስጋና ይመስለኛል ኢትዮጵያ ውስጥ ምንም ብትሰራ ከሰው ምስጋና ጠብቃ አይደለም ያንድን ሰው ሀቅ ፍትህ ለማውጣት ብለን ነበር ትግልም እዚህ ደረጃ የደረስነው ፊቲያውን በቅርቡ ይሻለኛል ብዬ ተስፋ አደርጋለሁ አሁን ደህና ነኝ ከቀን ወደ ቀንና ስቲል ቤተሰብ ጋር ጸብ ላይ ነኝ ከናቴ ጋርም ሰሞኑን በነበሩት ላይ ጸብ ላይ ነን ጥሩ ላይ አይደለንም ያለነው ይሄም የሆነበት ምክንያት በደረሰብኝ አደጋ ይሄን ስራ አቁም አታቁም በሚል ከናቴ ጋር ራሱ ብዙ ሰጣ ገባ ውስጥ ገብቻለሁና ይሄ ሁላ ነገር የገባ ነው ለምስጋና ወር ደግሞ ቤት እናገኛለን ብለን አይደለም ያንድ ሰው ሀቅ የጀመርነውን ኬዝ ከዳር ሳናደርስ ፍትህ ሳይሰፍን ወደ ቤት አንገባም በሚል ነው 300 ምናምን ኪሎ ሜትር ሄደን ክፍለ ሀገር ነበርን ሰሞኑን ክፍለ ሀገር ሄደን ነበር ስንሰራ የነበረው አይታችኋል እዛ ድረስ ሄጄ ብዙ ጥረቶችን አድርጌያለሁ የደረሰብኝ አደጋ በዛ ኬዝ በተነሳ ነውና ያሁላ ኪሎ ሜትር ሄጄ የደረሰብኝ አደጋ ውጤት አፍርቶ ሰውየውንም በቁጥጥር ስር እንዲውሉ አርገን በዛ ላይ ደግሞ እኔን የቤት ባለቤት መሆን ደግሞ አይነት አለው በመሃል
ከተማ ላይ የቤት ባለቤት እንደሆን በወንድም እሺ እርዳታ እውነትም ወንድም ሆኖ አሳይቶኛል በተቸገርኩ ሰዓት መጥቶ ጠይቆኛል ከዛም ማገግሜ ስወጣ ስጦታ ይዞ ጠብቆኛል እኔ ከአይምሮዬ በላይ ነው ከማቃቸው መልካም ሰዎች መሃል አንዱ ነህ እኔ ለሰው ጥሩ አረኩኝ ብያላስብም ሰውን ትንሽ አገዝኩ ስል አንተን ደግሞ እኔን በሰፊው አገዘኸኛልና ከልብ አመሰግናለሁ እሺ ያዘጋጀላችሁ 25 ሰዎች የተባላችሁት ደግሞ እድሉ አያምልጣችሁ ጎረቤት ምን ሆነበትን እድል አናጣም ብዬ አስባለሁ ቅናሹም እንዳያልቅ 25% በጣም ብዙ ነው አንድ ማለት ከቤት ላይ 5% በጣም ብዙ ነው ይሄ እድል አያምልጣችሁ እኔ ደረሰኝ እናንተም ይድረሳችሁ ላለው ወንድምሼ መልእክት ካለው እኔ ትንሽ ተረባብሻለሁ ካለበት የጤና ሁኔታም ግራ ገብቶኛል አንተ መልእክት ካለክ መናገር ትችላለህ ከልብ አመሰግናለሁ እሺ ተሙዬ ከዚህ በላይ ይገባል ሌላኛው ምንድነው የምንለው ነገር እንዳልኳችሁ ነው ቀደም ብዙዎች የሽያጭ አማካሪ ሳይሆን ልጃችሁ ነኝ ወንድማችሁ ነኝ እህታችሁ ነኝ እንደ ሽያጭ አማካሪ አትሁኝ ምክንያቱም እኛና እናንተን ያገናኘን ምናልባት ቅድመ ክፍያቸው 500,000 600 እስከ 700 እስከ 1 ሚሊዮን ሊሆን ይችላል ግን ሚሊዮን ስናገናኘን የቤቱ ጠቅላላ ዋጋ በ20 ዓመት ሊሆን ይችላል በ3 ዓመት የምትከፍሉ ሰው ሚሊዮን ስካገናኘን ድረስ ቀላል ነገር አይደለም ያገናኘን በእኔና በእናንተ መካከል እዛ ቤት ስትኖሩ ሁሌ ምንን የምታስቡ ሼ ነው ቤት ያስገኘን ብላችሁ ስለምታስቡ በጣም ነው በዚሁ ጋር መስጋናን አቀርባለሁ ከልቤ ወዳችኋለሁ ሌላው ምንድነው የተናጠል ካርታ ያላቸው ቤቶች ምናምን የሚጠይቁ ሰዎች አሉ ለእናንተም እንደዛው መፍትሄ እየፈለኩላችሁ ነው ይሄ ቀጥታ የምትገቡባቸው ቤቶች ያለቁ ማለት ነው እለቱን ከፍለው የሚገቡበት ካርታ ያላቸው ባንክ ብድር ተመቻችላቸው እነሱንም ይዤላቸው በቅርብ መጣለው ምናልባት አሁንም እየተነጋገርኩ ነው እንግዲህ በእናንተ ጥያቄ መሰረት ሁሌም እኔ ከእናንተ ጋር ነኝ ማለት ነው ዛሬም ነገም ወደፊትም ና ከልብ ስለምታከብሩኝ ስለምታስቡልኝ ስለምታመሰግኑኝ ከልብ አመሰግናለሁ እኔም እናንተን ምሸልማችሁ የቤት ባለቤት በማድረግ ነው ማለት ነው አው ውድ ቤተሰቦች ይሄ ድል አያምልጣችሁ ማለት ወንድምሼ በጣም ይሯሯጣል በጣም ብዙ ነገሮችን ለማምጣት አሁን ደግሞ በመሃል ከተማ መጥቷል ከዚህ በፊት ብዙ ቦታ አግኝቻለሁ አሁን ደግሞ መሃል ላይ ቤት ማግኘት ማለት የሁላችንም ህልም ነው ሁላችንም መኖር ምንፈልግበት ቦታዎች ላይ ቤት አለ ያለ ነው እኔ እጄ ራሱ በአካል መጎብኘት ፈልጋለሁ ነገ ከነገ ወዲያ ተገናኝተን በአካል እንደምንጎበኘው እንዳለውም ሌሎች ቤቶች ካሉ ደግሞ ለተመልካች ለሚፈልግ ተሯሩጣ እንደዚህ የቤት ባለቤት እንደምታረጋቸው እንዳቅማቸው ከፍ ያለ ለሚፈልግ ከፍ ያለ ባግባቡ አነስ ያለ ለሚፈልግ ደግሞ ያለምንም ክፍያ ነው ይሄ ሁላ ነገር የሚያደርገው ስለዚህ ይሄ ድል ደግሞ ማንንም አይሰጣችሁም ይሄን ድል እሺ ጋር መታችሁ እንድትጠቀሙ አሁን ከስር ምናስቀምጠው የግል ስልኩ ነው ከዚህ በፊት ደውላችሁ ላጣችሁት እኔም ቴሌግራም ላይ ወቀሳ ቀርቦብኛል እሺን ቀጥታ በደወልነው ስልክ ያገኘ ነው አይደለም ይያሉ ስለሆነ ይሄኛው የሱ ትክክለኛ ስልክ ስለሆነ ደውላችሁ አግኝታችሁ የልባችሁ እንድታማከሩት ሌላም ምርጮችን እንደሚሰጣችሁ ባለሙሉ ተስፋ ነኝ አሁን ከተናገረው መሃል ከተማም ውጪ ሌሎችንም አይነት ቤት እንድጁ ላይ እንደሚኖር ተስፋ አረጋለሁ ለእናንተ በነፃ ያለምንም ኮሚሽን በነፃ እንደማይቀርብላችሁ መስዋዕት ከፍለው ለሰው የሚያድኑ ከሆነ እኔ እነሱን ያለምንም ክፍያ ያለምንም ኮሚሽን የቤት ባለቤት አድርጋቸው ከድርጅቶቹ ጋር እንነጋገራለሁ ይቻለኝን ሁሉ አደርጋለሁ ላ በታች ባለው ስልክ ቁጥር ይደውሉ እሺን ታች ባለው ስልክ ቁጥር ቀጥታ እሱን አገኝታችሁ የልባችሁን እንድታማክሩት እናገራለን ላረከልኝ ነገሩላ አሁንም ቢሆን ለማመን ብዙ ይቀረኛል ካሜራ ጠፍቶ ብዙ መጠይቃቸው ጥያቄዎች አሉ ትንሽ ስሜታዊነትም ስለሚታይብኝ ካሜራ ላይ ማውጣት የሌለብኝ ነገር አለ ብዬ ስላሰብኩ ነው እንጂ ብዙ ነገሮችን መጠየቅ ፈልጋለሁ እሺ በጣም ነው ማመሰግነው 25ታችሁ ግን እድል አያምልጣችሁ ይሄን ቪዲዮ ባያችሁ ቅጽበት ደውላችሁ ከሼጋ አውርታችሁ ውሳኔ ላይ እንደመደርሱ ተስፋ አረጋለሁ እሺን ከልብ አመሰግናለሁ ትርታ ሚዲያ ነገም በአዲስ ስራ እንመጣለን እኔ ደና ባልሆን ይሄን ስራ የሚያስቀጥሉ ብዙ ሰዎች አሉና በእነሱ አማካኝነትም ቢሆን ህልሜን አሳካለሁ በያስባለሁ ትርታ ሚዲያ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ እሺን እየደወላችሁ አገኙት አመሰግናለሁ